ሰላም ጤና ይስጥልኝ። የአመለ ልጅ ነኝ። ዛሬ ደግሞ ቆንጆ ፒዛ በቤታችን ውስጥ ሰርተን እንመገባለን። እናንተም ትወዱታላችሁ። ተከታተሉ፣ ለመስራት ሞክሩ ከኔ ጋር አብራችሁ። በመጀመሪያ ዱቄታችንን እንደዚህ አድርገን ነፍተን አዘጋጅተናል። እዚህ ላይ የምናደርገው በጣም ትንሽዬ ጨው እናደርግበታለን። ከዛ ደግሞ ትንሽዬ ዘይት ለማቡካት ያህል ማለት ነው። በወፍራሙ በደንብ አድርገን እሽት አድርገን እናቦካና የፒዛችን ሊጥ ኩፍ እስኪልልን ድረስ ሌሎች ስራዎችን እንሰራለን። ለፒዛው የሚያስፈልጉትን እንደዚህ አድርገን እንቀላቅለዋለን። እዚህ ሌላ የሚያስፈልገን ደግሞ ምን መሰላችሁ? እርሾ ይሄን ነው የምጠቀመው። ማንኛውንም እርሾ መጠቀም ትችላላችሁ፣ ያገኛችሁትን እርሾችን አንድ ሙሉ ነው የማደርገው እዚህ ላይ። ምክንያቱም እርሾ በጣም ይፈልጋል ቶሎ እንዲነካልን ስለፈለኩ ሙሉዋን አንድ ማንኪያ ትሆናለች። እሺ እርሾ አንድ ሾርባ ማንኪያ የምትሆናት እንደዚህ አድርጋችሁ ታዋህዱታላችሁ። እንደዚህ እንቀላቅለውና ወደ ማቡካቱ እንሄዳለን። አንድ የውሃ ብርጭቆ ውሃ አዘጋጅቻለሁ። እሱን እያየን ነው የምንጨምረው። በወፍራሙ ስለምናቦካ እንግዲህ እናንተ ደግሞ መመጠን ትችላላችሁ። እያያችሁት እንዳይቀጥንባችሁ ጥንቃቄ አድርጉ። በወፍራሙ መቦካት ስላለበት ድቻለን እሱ ላይ ገለበጥ እናደርጋለን። እንደዚህ ነው መሆን ያለበት። አንድ ብርጭቆ ያደረኩት እንግዲህ አይታችሁኛል። ሙሉን አልተጠቀምኩትም፣ ግማሹን የተጠቀምኩት። እጃችሁ ላይ ያያችሁ ማስተካከል ስለምችሉ ማለት ነው። ትንሽ ያዘ ሲያደርግብን ውሃ በጣም ጥንቃቄ አድርጎ ስትጨምሩ እንደዚህ እጃችሁ ላይ በተቻላችሁ መጠን እጃችሁ ላይ አድርጋችሁ ጨምሩ እንጂ የመጠናችሁትን መጠን ልክ ላይ መጠን ያላችሁ ስለሚችለው መጋገሪያ በጣም ትንሽ ስለሆነች ፓትራይ ለዛ ነው ይሄ ከሩብ ትንሽ ከፍ ያለ ዱቄት፣ ግማሽም አልሞላም ሩብም አላነሳም። አልለካሁትም ቤት ውስጥ ያለውን ስለሆነ የምጠቀመው እኔ እንግዲህ መጠኑን እንዲህ ነው ማለት አልችልም። በነገራችን ላይ ግን እኔ አመለ ልጅ በቤት ውስጥ የምሰራቸው ምግቦች ቤት ውስጥ የምጠቀማቸውን ምግቦች ነው እንጂ ይሄ ለየት ያለ ፕሮቶኮል ተጠብቆ እንደዚህ ነው ተብሎ ልክ ሼፎች እንደሚያስረዱት አይደለም እኔ የማስረዳችሁ። በቤታችን ውስጥ ግን ማንኛውም ሰው ሊመገበው የሚችለውን ተመጣጣኝ ነገር ማግኘት ስለምንችል በቤታችን እንመገብ በሚለው ነው። እና እኔ እንግዲህ እንደዚህ አድርጌ ነው ከልጆቼ ጋር አብሬ የምመገበው። በጣም ደስ ይለኛል። ምግብ ማብሰል እንዲሁ በተፈጥሮ በጣም ደስ ስለሚለኝ ምግብ አበስላለሁ እንጂ የሼፍነት ይሄ በመታወቂያ የሚሰጥ ሼፍ አለ አይደለ? እሱ የለኝም። ግን እኔ ለራሴ ሼፍ ነኝ ብዬ ራሴን ሰይሜ የአመለ ልጅ የተለያዩ ነገሮችን እያዘጋጀው ዶሮ ወጥ፣ ሽሮ፣ አገልግል እያዘጋጀው እንግዲህ አቀርባለሁ። በሚያስፈልገው ቦታ ሁሉ በምታዙኝ ቦታ ሁሉ እገኛለሁ። ምክንያቱም የስራ ልምድ ነው ዋናው ብዬ ነው እኔ ከሚያምኑት ውስጥ ያለሁበት እንጂ የ6 ወር ኮርስ ስለተወሰደ ወይ ደግሞ የአመት ኮርስ ስለተወሰደ ፐርፌክት ይኮናል ማለት አይደለም። ግን ረጅም ጊዜ ስንሰራ አንድ ስራ ፐርፌክት ስለምንሆን ያንን ነው ማምነው። እና ይኸውላችሁ እዚህ ያደረጋችሁ ውስጡ ግልብጥ አድርጎት እሺ፣ በደንብ እንዲቦካላችሁ። ይሄ ኩፍ እስኪልልኝ ድረስ ምን እንደሚሆን ታውቃላችሁ? ሌላውን የፒዛውን ስልሶች እስከሰራ ይሄ ታዩታላችሁ እንግዲህ እንዴት ንፍት ብሎ የሚያምር እንደሚሆን። እንዲህ መከፋፈታችሁ የሚጠቅማችሁ ቡኮ ለሁሉም እንዲዳረስ ስለሆነ እንደዚህ አድርጋችሁ እሹት። መታሸት ይፈልጋል በደንብ። ይቅርታ እንግዲህ በጣም እያንጫጫውባችሁ ነው የምሰራው። እንደምትወዱት ግን እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቲክቶክ አካውንቴም ገብታችሁ ደግሞ እዚህ ላይ ሰብስክራይብ ያደረጋችሁ ሰዎች ቲክቶክ ላይ ደግሞ ገብታችሁ ፎሎ አድርጉ። ውጭ ሀገር ያላችሁ ሰዎች ዶሮ ወጥ የምትፈልጉ ከሆነ ሽሮ በርበሬ የምትፈልጉ ከሆነ ደግሞ እኔ የአመለ ልጅ ባላችሁበት ሀገር ድረስ የተመጣጠነ ዋጋ ኪስን በማይጎዳ የኑሮ ሁኔታ ባስተካከለ መንገድ አድርጌ አዘጋጅቼ ያላችሁበት ቦታ ድረስ እንዲደርስላችሁ የአቅሜን እሞክራለሁ። ብቻ እናንተ ሰው ይኖራችሁ እስካሁን ድረስ እንደምታደርጉት ኢትዮጵያ ውስጥ ሰው ሲመጣ አይደለ ዶሮ ወጥ ላኪልኝ የምትሉት ልክ እንደዛ ሽሮ በርበሬም ካስፈለጋችሁ ልክላችኋለሁ። የእናት እጅ የሆነ ሽሮና በርበሬ አዘጋጅቼ ባላችሁበት ቦታ በሰላም አመጣላችሁ። ለዚህ ስጋት አይግባችሁ። እንግዲህ ይኸውላችሁ እንደዚህ አድርገን አሽተን አብቀተነዋል። ይህንን ይመስላል። ሊጤ በደንብ ቦክቶልኛል። ይህንን እናድርገን እዚህ ላይ እናስቀምጠዋለን። እንደዚህ እናስቀምጠውና ከዛ ይሄ ኩፍ እስኪልን ድረስ ምን እናደርጋለን መሰላችሁ? ሌሎች ስራዎቻችንን ደግሞ
እንሰራለን። እናንተ ብቻ ተከታተሉ፣ አትሰልቹ። ደግሞ ሼር አድርጉ፣ ላይክ እያደረጋችሁ ሼር እያደረጋችሁ ሌሎች ሰዎች ላይ ደግሞ እንዲደርስልኝና እንዲታይ አድርጉ። የእናንተ ትብብር እንግዲህ ወላችሁ ከብዙ ነገሮች እኔም እንድንቀሳቀስ አድርጋችሁኛል። እንደሚታወቀው እኔ የ5 ልጆች እናት ነኝ። ነገር ግን ልጆቼን ብቻ አይደለም እኔ የምመግበው። እንዲህ ያልተመቻቸው ሰዎች ካሉ እኔ በቤቴ ውስጥ ሰራርቼ በርበሬያቸውንም ሽሯቸውንም ለበዓል ካልተመቻቸው ዶሮአቸውንም ማቀርብ እናት ስለሆንኩኝ እናንተ ደግሞ ያቅማችሁን ያህል እንድታግዙኝ ጠይቃችኋለሁ። ያው የምታግዙኝ እንግዲህ በሼር በሰብስክራይብ ነው እንጂ ሌላ ከኪሳችሁ ምንም ነገር ኪሳችሁን የማይጎዳ ነገር ስለሆነ ወደኋላ እንዳትሉ። ይሄ ኩፍ እስኪልን ድረስ ወደ 60ችን እንሄዳለን። ወደ 60ችን እንግባለን። እንደምታዩት ያሉኝ ግብአቶች ደግሞ እነዚህ ናቸው። እዚህ ጋር እንደምታዩት ይኸውላችሁ ቀይ ስጋ የተከተፋለኝ፣ ቀይ ሽንኩርት በርከት ያለ ሽንኩርት ነው ያደረኩት። እዚህ ጋር ደግሞ ቺዝ አለ፣ የተለያዩ ቅመሞች የምጠቀምባቸው ኮረሪማ አለኝ። እዚህ ጋር ቃሪያ፣ ቀይ ሽንኩርትና ቲማቲም ለውበት በኋላ ላይ የምጠቀምበት ነው። ነጭ ሽንኩርት ማቁላያ ላይ ነው። ቲማቲም ደግሞ ለስልሱ የሚሆናለኝ። ወደ ስራችን እንገባለን። ግን በዋነኝነት ደግሞ የሚያስፈልገን ነገር ይሄው ዘይታችን አለ። መጀመሪያ የምናደርገው እንግዲህ ስጋችንን የምንጠብሰው ስጋችንን እዚህ ላይ እንዳይኮናጠርብን ጥንቃቄ እያደረግን የጋለ ዘይት ስለሆነ እናደርገዋለን። አሳውቁኝ፣ የአቅሜን ያህል እንሰራላችሁ። እነዚህ ስጋችንን መጀመሪያ በደረቁ ጥብስ ካደረግን በኋላ ፒዛው ላይ መስመስ ስለሆነ የምናደርገው አልተፈጸም። ቆረጥ ያለ ነው ደስ የሚል ለአፈኝት እንዴት ከሽከሽ ያለ ስጋ ላይ እንደዚህ ያደርጋለን። እዚህ ላይ ትንሽ ሽንኩርት እንጨምራለን፣ ቅመሞቻችንን እንጨምራለን። ወደ ሌላው ስርዓት እንደዚህ ውሃው መጠጥ ካደረገልን በኋላ ትንሽዬ ከከተፍነው ሽንኩርት ላይ መስመስ እናደርግባታለን። ከሽኛዋም ከነጭ ሽንኩርቷ ላይ ትንሽ ለጣዕሙ ያህል ደረግ እናደርግባትና አብረን ይሄንን እናዋህደዋለን። አሁን ስጋውን ለብቻው ጠብሼ ስለማስቀምጥ ነው እንደዚህ እየሰራሁላችሁ ያለው። ግን ስጋው ላይ ውሃ ቅድም ቪዲዮ ላይ ስላላስገባሁት ነው ከፍሪጅ ወጣ ስጋ ስለነበር ውሃውን ለመረቅ ይሆነኛል ብዬ ለበኋላ ለስልሴ አስቀምጫለሁና ውሃው እስኪ መጥረስ ጊዜ እንዳይወስድባችሁ ለስልሳችሁ ማድረግ ትችላላችሁ። ይሄን እንደዚህ ካደረኩኝ በኋላ ትንሽዬ ጫው እንደዚህ አድርጌ አውጥቼዋለሁ። ግን ውሃውን በኋላ እጠቀመዋለሁ። ከዛ በኋላ እዚህ ላይ ትንሽዬ ጫው ታደርጉበታላችሁ። ከጨዋት ታደርጉና ቅመሞችን ትንሽ ቢሆን እንደዚህ ጠብቀን እናደርግበታለን። በስመ አብ ሽታው መጥ እኔ ነጭ ሽንኩርትና እንትን ልነግራችሁ አልችልም። ኮረሪማ ሲጨመርበት ምግብ ላይ ያለው ለውጥ እንዳይመስላችሁ። ከዛ እንደዚህ አድርገን እናዋህደውና ለተወሰነች ደቂቃ እንጠብቃታለን። ከደረሰችልን ሌላው በጣም ቀላል ነው። እስከዛ ድረስ ደግሞ ጂቦ ካልናል የጣድነው ያው እንግዲህ ብራውን ሆኖልኛል። አሁን ብራውን ስለሆነልኝ ወደ ሌላ ላይ ገልብጬው ከዛ ስጎችን መስራት እቀጥላለሁ። እንገልብጠው ስራ አሁን ለስልሱ ዘይት እናደርጋለን። ድጋሚ በአዲስ መልክ ነው የምንሰራው። ምክንያቱም እንደምታውቁት የፒዛ መጋገሪያ ትንሽ ነው ብያችሁ የለ ትንሽ ስለሆነች 1-2 ቦታ መጋገረው። ሽንኩርት ያደረኩት እንግዲህ ይሄንን ነው። በደንብ አድርገን ሰዋለት ሳፋችን ስኮ አይጎዳንም። እስኪ በስልና ብራውን እስኪሆን ደግሞ እንጠብቀዋለን። ይሄንን እኔ ቆረጥ ያደረኩ ነው ማሳያችሁ፣ ምክንያቱም ረጅም ሰዓት ስለሚወስድብኝ አጠር አድርጌ ያሳያችኋለሁ። እናንተ ግን ስትሰሩት እንደዚህ ብራውን እስኪበስል ድረስ የሚጠበቀውን ደግሞ እርግጠኛ ነኝ ስለምታውቁት ብዬ ነው። ማታውቁት ግን ካላችሁ በተቻለ መጠን ለማሳየት እየሞከርኩ ነው። እንግዲህ እንደምታዩት የሁላችሁ ሽንኩርታችንን በስሉልናል። እዚህ ላይ ልናደርግ የምንችለው ነገር ሌላ ምን መሰላችሁ? ነጭ ሽንኩርታችንን ጨምረን የከጨናትን ተፈክ ያረፋት ነጭ ሽንኩርት ጨምረና ምሳስ ያደርጋል። ከዚህ በኋላ ያለው ብዙ አይከብዳችሁም። እሺ አብራችሁ እንደዚህ መጥበስ ነው። ሁሉንም አንድ ላይ ቢሆንም በቀደም ተከተል ብታደርጉትም አንዱ እስከሚያበሳው ድረስ መጠበቅ አይጠበቅባችሁ። እዚህ ደግሞ በርበሬ ያለ በርበሬ 1 ማንኪያ ያደረኩት የሾርባ 1 ማንኪያ
በጣም እንዳይቀላ በጣም እንዳይነጣ አድርጌ ቲማቲም ስላለ በቃዋል እናገላብጠዋለን። በጣም ደስ ይላል ሽታው። እንግዲህ ፒዛ በቤታችሁ እንደዚህ እየሰራችሁ አንዳንድ ጊዜ ተመገቡ። ውጭ ወጣችሁ የምትበሉት ፒዛ እኮ ቤት ሰርታችሁ ስትበሉ እግዚአብሔር እንዴት እንደሚቆጭ ልነግራችሁ አልችልም። ሁሌ ነው የሚቆጨኝ። በርግጥ ፒዛ ልጆቼን ጋብዤ አላውቅም። በጣም ነው የሚያስጠላኝ። እነሱ ራሳቸው ካልሆኑ በስተቀር በግላቸው ሄደው ሲገባበሉ እኔ በገንዘብ አልጋብዝም። በርገር በጋብዝ ይሻለኛል እንጂ ፒዛ በጣም በቀላሉ የሚሰራ ቤት ውስጥ ደግሞ በጣም በተመቻቸ ሁኔታ የሚበላ ምግብ ስለሆነ ለቤታችሁ ብትሰሩ የተሻለ ነው። የቲማቲማችንን ውሃ አንድ ላይ አድርገን እዚሁ ላይ እናቁላለዋለን። ከዚህ በኋላ ያለውን እንግዲህ ትንሽ መጠጥ ሲያደርግልን ይሄ የቲማቲም ውሃ ራሱ እያቁላላልን ሲሄድና መጠጥ ሲያደርገው ቅመማ ቅመሞቻችንን እንጨማምራለን። ከዛ ደግሞ ሊጣችን በደንብ ኩፍ ብሎ ይጠብቀናል። ከዛ እሱን ዳምጠን እንገንፍርና ያንዳንዱን ነገር እናሳያቸዋለን። ትንሽ ውሃ እስኪመጥ ደግሞ ለተወሰነች ደቂቃ እንጠብቃለን። ይሄን የጠበስኩትን ስጋ በድጋሚ ለፒዛውና ለጥርስ ምቹ እንዲሆን ደግሞ ደቀቅ ደቀቅ በማድረግ ስጎ እስኪደርስ ድረስ አሳያችኋለሁ። የተወሰነውን ነው ማሳያችሁ ቅድም እንደነገርኳችሁ። አሁን ይሄንን እንደዚህ ደቀቅ አድርጋችሁ እናንተ የፈለጋችሁትን የምግብ አሰራር ከነገራችሁ እኔ እሰራላችኋለሁ። እንግዲህ ቁሌቴ ይሄን ያህል እንደዚህ ከበሰለ ቅድም ነግሬያችሁ የለ ጥርሱን ስጠብስ መረቅ አስተርፍ ያለው ብያችኋለሁ። የመረቁን ውሃ ነው መከለሰው። የመረቁን ውሃ እዚሁ ላይ እከልሰዋለሁ። ምንም አይነት ውሃ አልተጠቀምኩም። ሌላ ውሃ እንዳያችሁ ተሰራ በራሱ በመረቁ ውሃ ሽንኩርቴ እንደዚህ ጥብስ አድርጌያለሁ። እዚህ ላይ የማደርገው ሌላው ነገር ቅመሞችን ነው የምጨማምረው። ቅመም እንግዲህ የምጠቀመው ኮረሪማ አደርግበታለሁ። ትንሽዬ ደግሞ ቁንዶ በርበሬ አደርግበታለሁ። ሌላ ቅመም ምንም የተጠቀምኩት የለኝም። ከነዚህዎች በጣም በቂ ናቸው ለእንደዚህ አይነት ለፓስታ ለፒዛ በጣም በቂ ቅመም የተጠቀምኩት ብዬ ነው የማምነው። እናንተ ደግሞ የምትፈልጉትን መጠቀም ትችላላችሁ። በነገራችን ላይ ፒዛ ስትሰሩ አትክልትም ከላይ ማድረግ ትችላላችሁ። ካሮት ካላችሁ፣ ድንች ካላችሁ፣ ብሮኮሊ ካላችሁ ከላይ ስታደርጉበት ውበት አለው። በዛ ላይ ደግሞ ጥብጥብ ያደርጋል። ስጎዬ እንግዲህ በመጨረስ ላይ ይገኛለሁ። አሁን ቀጥታ የምንሄደው ወደ መሰላችሁ ወደ ሊጣችን ሄደን ሊጣችንን እንሰራለን። ተከታተሉ። እንደምታዩት ሁላችሁ እኛ ስልሳችን እስክንሰራ ሊጣችን እንደዚህ ኩፍ ብሎልናል። በጣም በሚያምር ሁኔታ አያችሁት? ይኸው። ስለዚህ ይሄንን ምንድነው የምናደርገው? አሁን እንዳምጠዋለን። ቆንጆ አድርገን እንዳምጠን ቂጣችንን እንጠፈጥፋለን። ከዛ በኋላ ፒዛችንን ቀባብተን እንመገባለን ማለት ነው። በስመ አብ እንዴት እንደሚያምር ልነግራችሁ አልችልም። እዚሁ ላይ ጠንከር እንደሌላችሁ በተቻላችሁ መጠን ትንሽዬ ዱቄት አድርጉበት። ዱቄት በተደረገ ቁጥር ሊጡ ቆንጆ ስለሚሆን ማለት ነው። እዚህ አድርጋችሁ እንጀራ ምጣድ ላይ ነው የምንጋግረው። እንጀራ ምጣዳችን እንደዚህ በዘይት እናስሰዋለን ለተወሰነ፣ ምክንያቱም ከስር ዘይት መሆን አለበት ቂጣው በደንብ እንዲታዘዝልን። በዘይታችን እንደዚህ ተደርጋ አድርገን ኦቨን ባይኖራችሁ የዳቦ መጋገሪያ ባይኖራችሁ እንጀራ ምጣድ ካላችሁ በእንጀራ ምጣድ ላይ መጋገር እንደምትችሉ ለማሳየት ስለፈለኩኝ ነው በዋነኝነት። እና ልክ እንደ ቂጣ የምትጋግሩት መጀመሪያ ላይ ይሄንን እንደዚህ ያደረጋችሁ ትለጥፉታላችሁ። በጣም ቀላል ነው። በጣም መዳመጥ አያስፈልግ፣ ምን አያስፈልግ። ልክ ቂጣ እንደሚጋገረው እንደዚህ በእጃችሁ ገፋ ገፋ ብቻ ቅርጹ እስኪመጣላችሁ ድረስ ታረጉታላችሁ። እዛ ቆንጆ ፒዛ ሰርታችሁ መመገብ ትችላላችሁ። እንግዲህ ሁላችሁ ይሄን እያደረኩኝ ነው እኔ። ሰርክሉ ሙሉ ለሙሉ ፒዛ ላይ እንዳለው ላይሆን ይችላል፣ ግን ዋናው ግብአቶቹ የተሟሉ መሆናቸው ስለሆነ ግብአቶቹ ስለተሟሉ በተቻለ መጠን እናንተ ፒዛ ስትሰሩ የፈለጋችሁትን ነገር መጠቀም ትችላላችሁ። እዚህ ላይ ያለው ብቻ አይደለም። እኔ ቤት ውስጥ ያለውን ነገር ስለማቀርብ ነው እንጂ አትክልት ካላችሁ አትክልት ማድረግ ትችላላችሁ። ብሮኮሊ ካላችሁ ብሮኮሊ መጠቀም ትችላላችሁ። የዚህን ያህል ከጠፈጠፍኩ በኋላ አሁን ምጣዴን አጥፍቼ እንደዚህ የጠፈጠፍኩ ያሉት በጋለ ምጣድ ላይ ነው። ምን አደርጋለሁ መሰላችሁ? እዚህ ላይ እቀባባቸውን ነገሮች አሁን ስጓችንን እዚሁ ላይ በዚሁ ላይ እንዳለ እንደዚህ አድርጋችሁ ትቀቡታላችሁ።
እንደዚህ አድርገን እንቀባለን ሙሉ በሙሉ። ሁላችሁ አሁን ቂጣው እንደፈለገ እየታዘዘልኝ ነው። ምንም የሚከብድ ነገር የለም በምጣድ ሲጋገር። የላዩ በምን ይበስላል ብላችሁ ለምትጠይቁት በስሱ ስለጠፈጠፍ ነው። የላዩ እዚሁ ላይ መብሰል ስለሚችል ነው። ችዙን አቀብለኝ። እዚሁ ላይ ችዛችንን እንደዚህ አድርገን በደንብ አድርገን እንነሰልስበታለን። ሙቀት ይፈልጋል በጣም ችዙ። ስለዚህ ከዛ ደግሞ ስጋችንን የቀረችዋን ስጋችንን ደግሞ እንነሰልሳለን። ስጋችንን አሁን ደግሞ እዚሁ ላይ እየቀረን ምንድነው ቲማቲማችንንና ቃሪያችንን እናደርግበታለን። ቲማቲምና ቃሪያውን አቀብለኝ። እንግዲህ እየተባበርን ነው የምንሰራው ከልጆቼ ጋር። ምን ማድረግ አልችልም። ወጥ ቤቴ በጣም ጠባብ ናት። እያንዳንዱን ዕቃ አንድ ቦታ ላይ ሰብስብ አድርጎ ማስቀመጥ ስለማልችል እንደዚህ ነው የምናደርገው። ይህን ይመስላል እንግዲህ ቂጣችን በጣም ነው የሚያምረው። እንቁላል ታቀብለኛለህ። አንድ ሁለት እንቁላል እዚህ ላይ ፈርከስ አደረገበታለሁ። በጣም የሚያምር እንዲሆን የሁሉ ጥረት እንግዲህ እንደዚህ የማደርገው በጣም ነው የሚያምረው። በጣም ቆንጆ እንደሚመስልልኝ እርግጠኛ ነኝ። ማንከል ትስተኝ አይደለም ቢላዋን አቀበለኝና በቢላው አሁን ቁርጥርጥ ታደርጋቸዋለሁ። በቃ መቆራረጥ ነው ይቀራል። በስማ እንዴት እንደሚያምር ልነግራችሁ አልችልም። ይሄ ለበኋላ እንዳያስቸግረን ፒዛችንን በፒዛው አቆራረጥ ቅርጽ እንደዚህ አድርገን እንግዲህ እንደምታዩት ነው። እንግዲህ ተዚሁ ላይ እንዳለ እየበሰለልን ነው። በኋላ አያስቸግረንም ለመቁረጥ። በቃ ይሄንን ይመስላል። አሁን እንከድነዋለን። ፒዛችንን እናየዋለን። እንግዲህ ደርሶልናል። ይሄን ይመስላል። በጣም የሚያምር ቆንጆ ፒዛ ነው። እንግዲህ አብረን እንቀምሰዋለን። አብረን እንቀምስ። ፒዛችን እንግዲህ ይሄንን ይመስላል። በጣም ቆንጆ ነው። ኦቨን ባይኖራችሁም እንደዚህ በእንጀራ ምጣድ ላይ ይሄን የመሰለ ፒዛ መጋገር ትችላላችሁ እና እናየዋለን። እስኪ እንቀመስ አብረን። አይታችኋል እንግዲህ እንጀራ ምጣድ ላይ ታርጌ ልጠፈጠፍኩት ምንም እንትን ሳያስፈልገኝ መዳመጫ አያስፈልግ ምን አያስፈልግ። በራሱ እንደዚህ አድርጋችሁ በቤታችሁ ውስጥ ተመገቡ እላችኋለሁ። በጣም የሚያምር በጣም ቆንጆ ፒዛ ነው። እንግዲህ ምን ይመስላል ፒዛችን? በጣም ነው የሚያምረው። ቅመሳውን አላሳያችሁ። በጣም እንጣፍጠው። በጣም ይሄን የመሰለ ፒዛ ሰርቻለሁ። በሌላ ጊዜ እስከምንገናኝ ድረስ ይሄን የመሰለ ፒዛ ሰርቼላችኋለሁ። እንግዲህ እናንተም እንደምትወዱኝ እርግጠኛ ነኝ። ሌላ ምን አይነት ምግብ እንደምሰራላችሁ በኮሜንት ላይ አሳውቁኝ። የአቅሜን ያህል እሰራላችኋለሁ። ፒዛችን ግን ይሄው በጣም የሚያምር ሆኖልን ደርሶልናል። እኛ እንመገባለን። አብረን እንብላ። ቻው